አርቲስት አንዷለም ጎሳ በቀነኒ ሞት ተጠርጥሮ ፍርድ ቤት ቀርቧል። አርቲስት አንዷለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከሁለት ቀናት በኋላ ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ ገልጿል። ፖሊስ እስካሁን አሻራ ማንሳቱን፣ አስከሬን ወደ ሆስፒታል በመላክ የአስከሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝም ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎች ምስክርነት ለመስጠትና የአስከሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀናቶች ያስፈልገኛል ሲልም ገልጿል። የአንዷለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት የአስከሬን ምርመራ እስኪደርስ በማለት 13 ቀናት ድምፃዊው በማረሚያ ቤት እንደሚቆይ ወስኗል። እንግዲህ የወንጀል ምርመራ በተገቢው መልኩ ማካሄድና ለሟች ቤተሰብ ፍትህ መስጠት እንደሚያስፈልግ ነው። ራሳቸውን አጠፉ የተባለ ከህግ ተጠያቂነት ጉዳዮች እያመለጡ ይገኛሉ። በቃ ይሄ ነገሮች እንግዲህ አባትየውም እንደተናገሩ ልጄ ፍትህ ያስፈልጋታል፣ እንደ ሀጫሉ ተደባብሶ እንዳይቀርብኝ ሲሉም ገልጸዋል። ብዙን ጊዜ ያው እንግዲህ የሰዎችን ቀልብ የሚስብ ሁሉም ሰው ደስተኛ የሆነ ማለት አይቻልም። እንደዚህ አይነት ሴቶች በአደባባይ ስለሚሉት ነገር የባለትዳርነታቸውን ህይወት ጥያቄ ውስጥ ይከታል። እንግዲህ ያው ሴቶች እህቶቻችን ከቅርብ ጊዜ ወዲህ በእጮኛቸው በባሎቻቸው እንዲሁም ለእነሱ ቅርበት ባላቸው ሰዎች የሞት አካል ጉዳት እንዲሁም የስነ ልቦና ጫና እየደረሰባቸውም ይገኛል። ለዚህ ሁሉ ችግር መነሻው ህግ በገንዘብ በዘመድ እንዲሁም በባለስልጣናት ጫና ስር መውደቁ ነው። ስለሆነም ሴት እህቶቻችን በተቻለ መጠን ጠባቂ ከሆነው ቤተሰቦቻቸው ብዙ ባይርቁ ባይነኝ። ቤተሰብም አብሮ ከጎን መሆን አለበት። ራቅ ባይሉም መልካም ነው። እንዲሁም በስልክ በየጊዜው መገናኘት አለባቸው። በቃ ራሳቸውን ካሉበት አደጋ ሰፈር ማራቅ አለባቸው። ቢቻል ያው ቤተሰብ ጋር ቢወያዩ ብዬ አስባለሁ። ፈጣሪ እንግዲህ የዚች ልጅን ሞት እግዚአብሔር እንግዲህ ከሰማይ በላይ ነውና እሱ ይመልከትላለው። ከባድ ነው። እንደዚህ ምስኪን ወጣት ሲሞት በጣም ያሳዝናል እና እግዚአብሔር መጽናናትን ይስጥ ለመላው ቤተሰብ፣ ለመላው ኢትዮጵያ ሕዝብ ላለው እንግዲህ እሱ ነው ብለን ልንፈርድ አንችልም። ያላየነውን ልንፈርድ አንችልም። እግዚአብሔር እንግዲህ ሀቅ ደሟን ያውጣላት ነው የምለው። እውነት ብቻ የስጋ ሞት የማይቀር ዕዳ ነው። ነገር ግን ከስጋ ሞት በኋላ የሚቀጥል የዘላለም ሕይወት አለ። ይህን የዘላለም ሕይወት ደግሞ ማግኘት የሚቻለው ፈጣሪ እንግዲህ ወደ ፈጣሪ ስንቀርብ ነው። ራስ ማጥፋት ተገቢ ነው ብዬ አላስብም። እንደዚሁም አብርሃም ሻላይ እንደዚህ በተመሳሳይ ለሀል ተብሎ ጮኛውን ተብሎ ታስሮ በአመቱ ግን ነፃነት ተብሎ ተለቋል። ሰይፉ ላይም ቀርቦ ተናግሮ ነበር። አሁንም ፖሊስ የምር ፍትሐዊነት ሰምቶት ከልቡ መስራት አለበት። እሱ ሊሆንም ላይሆንም ይችላል። ግን ትናንት ጤነኛ ነበረች። እሷም ዛሬ ለምን ሞተች? ግዴታ ተገድላ ነው አይባልም። በሰውም አስተሳሰብና ብቻ ያው እንግዲህ ብዙ እህቶቻችን ያጣነው በወንዶች ጓደኞቻችን ነው እያጣናቸው ያሉት እና ያንን ነው ብዙዎቻችን እንድንፈራ ያደረገን ያለን። ሳናገባ ልንቀር ነው ወይ? እንዴት ነው ከዚህ በኋላ የምንኖረው? ህይወታችን እንዴት ነው የሚቀጥለው? ተስፋችን እንዴት ነው የሚሉም ብዙዎች አሉ። አነጋጋሪ እየሆኑ ነው እና ያስፈራል ጊዜው። በእርግጥ እውነት በጣም የሚያስፈራው ቀላል አይደለም። ገብቷችኋል? እንደዚህ ህይወት ቀላል አይደለም ልላችሁ አስቤ ነው እና ከባድ ነው። እንደዚሁም አባትየው እንግዲህ እንደ ሀጫሉ ተደፋፍኖ እንዳይቀርብኝ ፍትህ ፈልጋለሁ ሲሉም ሰምተናል እና ያው እሱም ለፍርድ ዛሬ ፍርድ ቤት ቀርቦ እንትኑን አሰጥቷል። ግን ጠበቃው ደግሞ እንዲወጣ ቢጠይቅም 13 ቀናት ድምፃዊ በማረሚያ ቤት እንዲቆይ ተወስኗል። እንግዲህ ያው 14 ቀን ነው ፖሊስ እንትኑን ይዞ እስኪመጣ ድረስ አለቅም ብሏል ማለት ነው። እና እንግዲህ እንዳልኳችሁ ነው። ፍትህ ያስፈልጋል። ፍትህ ያስፈልጋል። ዝም ማለት ይቻላል ብዬ አላስብም። የፍትህ አካላት ተከታትለው የልጅን ሀቅ ያውጡልኝ ብሏል። አባትየውም ደሟን ያውጣልኝ
የወጣት ቀነኒ አዱኛ ስርዓተ ቀብር ትናንት በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ያው ለጋ ወጣት ነች። ከፍቅረኛዋ ድምፃዊ አንዷለም ጎሳ ጋር ከሚኖርበት መኖሪያ ቤት ሌሊት 10 ሰዓት ግድም ከ5ኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። በወቅቱ አብሯት የነበረው ድምፃዊ አንዷለም ጎሳን በቁጥጥር ስር እንዳዋሉም ይገኛል። ዛሬም ያው ፍርድ ቤት መቅረቡም የታወቀ ነው። ትናንትና በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋም አርቲስት አንዷለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሩን ፈጽሟል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ ማስተላልፈው መልእክት እባካችሁ የልጄን እውነት አፈላልጉኝ፣ እንደ ሀጫሉ ሞትም ተደባብሶ እንዳይቀርብኝ ሲሉ ተናግረዋል። እኔ ለማስተማር ነበር ከቅፍ ያወጧት እንጂ እንዲህ እንድትቀጠፍብኝ አልነበረም በሚል መሪር ሀዘናቸውን ገልጸዋል። አባት አቶ አዱኛ ዋቆ እኔ ቀነኒ የማውቃት እጅግ ታታሪ፣ ስራን የምትፈጥር እንጂ ስራን አክባሪ እንጂ እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ነገር አልቀበለውም፣ ውሸት ነው ሲሉም ተናግረዋል። እሷ ሲሸግርህ የምታበድር የምትሰጥ እንጂ ከሷ ይሄ ነገሮች አይጠበቁም። ራስን በራስ ላይ እንትን ልትል አትችልም እና ላምን አልችልም ሲሉም ተናግረዋል። እንግዲህ እግዚአብሔር ነፍሷን ይቀበላት፣ ሀቋንም ደሟንም እግዚአብሔር ይበቀልላት እላለሁ።